በመጨረሻም እንግዲህ ቲናና ዳኒና ኤዱ እየተሞሸሩ ማለት ነው። ትሁቴም አባዬም እንደዚህ ሽር ብለው አጃቢ ሆነዋል ማለት ነው። ቲና በተቃራኒው ደግሞ እንደዚህ ጭንቅላቷን ይዛ እንግዲህ ወይኔ ዳኒ ሰራህልኝ፣ እያመንኩ ከዳኸኝ፣ እንዴት እኔ እየወደድኩ የሌላ ሰው ትሆናለህ ብላ እንግዲህ ያዙ ይልቀቁኛለች። ከዛ በኋላ እንግዲህ ሰርጌን እንዳትቀሪ ቲና፣ ሰርጌ ላይ መገኘት አለብሽ፣ ግዴታ ነው። ምክንያቱም ጥሩውንም መጥፎውንም ጊዜ አብረን አሳልፈናል እኔና አንቺ። እናም ሰርጌ ላይ መገኘት አለብሽ አላት። ፊቷ ሁሉ ልውጥውጥ አለ። ቲና እያመንኩ እንደ ከዳኸኝ ከዳኒ እውነቴን ነው የምልህ፣ የእጅህን እሰጥሃለሁ። እኔ በጣም ነው የማፈቅርህ፣ ከልቤ ነው የማፈቅር ዳኒ። እኔ እያፈቀርኩ የሄድን መሆን አትችልም፣ አንተ የኔ ብቻ ነህ ዳኒ እያለች ብትለውም አንቺ የኔና የአንቺ ግንኙነት እኮ ዝም ብሎ ነበረ፣ ከልብ እንዳልሆነ አንቺም ታውቂያለሽ። እኔና አንቺ የተገናኘንበት አላማችን ሌላ ነው እንጂ ለፍቅር አይደለም አላት። ዳኒ እባክህ ልቤን አትስበረው፣ እኔ በጣም አፈቅርሃለሁ አለች። ከዛ በኋላ እኔም በጣም ማፈቅራት ሰው አለች። ዳኒ ኤደን አትሆነህም፣ እሷን ፍታትና እኔ ጋር አሁን ከኔ ጋር ነው ደስታ የምታገኘው አለችው። ከዛ በኋላ ሴትዮ ታመሹ እንደሆነ ወደ ጸበል ሂጂ፣ እኔ ግን ሚስቴ፣ ፍቅሬ፣ ህይወቴ በሙሉ እሷ ብቻ ናት። ስለዚህ በመሀላችን ባትገቢ ደስ ይለኛል አለት። ከዛ ወይኔ ቲና፣ ወይኔ ተበላው ማለት ነው። በቃ እንደዚህ ሆኖ ቀረ የኔ ነገር፣ ወይኔ መጨረሻዬ እንዲህ በመሆኑ በጣም አዝናለሁ እያለች እንግዲህ ያዙ ልቀቁኛለች ቲና። ከዛ በኋላ ኤደን እኔ ነኝ የወረቀቱን የምሰጣት፣ የካርዱን ጥሪ የምሰጣት እኔ ነኝ። የሰርጋችንን እስኪ ፊቷ ላይ ጥሩ ነገር ይታያል ወይስ እንደው አዘን ወይ ብቻ ፊቷን ማየት እፈልጋለሁ አለች። ከዛ በኋላ እሺ ብቻ ራስሽን እየጠበቅሽ ሂጂ አላት። ከዛም ሄደች ማለት ነው። ቀጥታ ተመስገን ጋር ሄደች። ምን ሆነሻል ሴትዮ ደግሞ ዛሬ ውጭልኝ ከቤቴ፣ ሳትደውይ እዚህ ቤት እንዳትመጪ አላልኩሽም እንዴ? ምን ትሰሪያለሽ እዚህ ቤት አላት። እስኪ አንተ ደግሞ ተወኝ በእናት፣ በጣም የምወደውና በጣም የማፈቅረው ሰው ጥሪ ካርድ ሰጠኝ የሰርግ። ከዛ ምንድነው እሱ? ይሄ ዚላ አንብባ አታነበውም እንዴ? ከዛ እና ለዚህ ነው እንደዚህ የምትሆኘው? አዎ አንተ በምትወደው ሰው ተከድታ አታውቅም። እኔ ተከድቻለሁ፣ ግን ደግሞ እሰራለታለሁ። እሱን አጥቼ መኖር ስለማልችል በፍጹም እኔ ያለሱ መኖር አልችልም። እናም እሰራለታለሁ፣ እኔ ቲና አይደለሁም ብላ ቆረጠች። ከዛ በኋላ እንግዲህ ወይዘሪት ቲና ዳኒ በሰጣት መሰረት ቀጥ ብላ አባዬ ጋር ሄደች። አባዬ ደግሞ ጆሮዋን ጎትቶ እንግዲህ ከዚህ ቤት ውጪ ሴትዮ፣ እኔ ቤት ስትመጪ እንደው ትንሽ እንኳን አታፍሪም እንዴ? አረ ፈሪ! አንቺ ምን አይነት ጉድ ነሽ? እንደው ከዚህ ቤት ቀጥ ብለሽ ውጪ፣ አይንሽን ማየት አልፈልግም። አረ የምን አይንሽን፣ ድምፅሽን እዚህ ቤት ውስጥ መስማት አልፈልግም። ማን ነው ደግሞ ወደዚህ የላከሽ? የወጋ ቢረሳ እኮ የተወጋ እንደማይረሳ አንቺም ጠንቅቀሽ ታውቂዋለሽ አይደለ? ስለዚህ ቀጥ ብለሽ ሳታንኮሻኮሽ ከዚህ ቤት ውስጥ ወጪና ሂጂልኝ አላት። ከዛ የት ሄዳለሁ? ለዛሬ ብቻ ማደሪያም የለኝም፣ ዳኒም ከቤቱ አባሮኛል። ስለዚህ አንተ ጋ ነው የምሆነው አለችው። ሴትዮ ውጭ ያልኩሽ እኮ። ከዛን ተመስገን የሰጣትን ወረቀት እንግዲህ አውጥታ ሰጠችው ማለት ነው። ያ ወረቀት ምን እንደሚል ባላውቅም ማስፈራሪያ ይሁን ማስጠንቀቂያ፣ እሱን ተቀብሎ ሲያይ እንግዲህ እሷም እየሳቀችበት ነበረ ማለት ነው። ከዛም እሷ ወደ ቤት ተመልሳለች። ትሁትንም እንግዲህ አቶ ተመስገን መንገድ ላይ ይዞ እያስፈራራት ነበረ። ልጄን አምጪ፣ ልጄን የት ነው ያደረግሻት? ልጄን የት ነው የደበቅሻት? እያለ ሲያስፈራራት ነበረ። የምን ልጅ? ልጅ የሚባል ነገር የለም፣ እኔ ልጅ የሚባል ነገር አላውቅም፣ ሄድና እናቷን ጠይቃት አለችው። እሰራልሻለሁ፣ እመኚ፣ ዋጋ ነው የማስከፍልሽ አላት። ሰውዬ ጤና የለህም እንዴ? ዞር በልልኝ በእናትህ፣ ስራ ፈት ስትለው ሽጉጡን ደቀነባት ማለት ነው። እንግዲህ ትሁት እኔ ልጅ ቢኖረኛም ያንተ አይደለም፣ ስለዚህ ብትረጋጋ ይሻልሃል። አይ ያልረጋጋ የምትል ከሆነ ግን እርምጃው የከፋ ነው የሚሆነው አለችው። ከዛ በኋላ ጭራሽ እኔን ታስፈራሪኛለሽ? እንዳንቺ ማትረቢ
አሁን ልጄን የት ነው ያደረግሽው? አምጪ አላት። የምን ልጅ ወልደ ሰጥተኸኛል እንዴ? ሰውዬ ጤና የለህም እንዴ? እንደውም እዚህ ጋር በፖሊስ እንዳላስጠፈንግህ አለችው። ከዛ በኋላ ሞክሪዋ፣ ህይወትሽን የማትፈልጊ ከሆነ ሞክሪ። አሁን ልጄን አምጪ፣ ቀጥ ብለሽ ልጄን ካደረግሽበት አምጪ አላት። እሷም ደግሞ አላውቅም አላውቅም፣ ልጅ የሚባል ነገር የለም። ስለዚህ አርፈ የምትቀመጥ ከሆነ አርፈ ተቀመጥ። አቶ ካሌማን ተመስገን። እምቢ ካልክ ግን ጉዳቱ የከፋ ይሆንብሃል አለችው። ጭራሽ እኔን እያስፈራራሽኝ እንዴ አንቺ የማትረቢ፣ አሳይሻለሁ ቲና እያለ ወደ ቤቱ ተመልሰው ሄደ። እንግዲህ የኤደንና የዳኒ ሰርግም እንግዲህ በአማረ ሁኔታ ቆንጆ ሆኖ ተሰረገ ማለት ነው። አባዬ በደስታ እንግዲህ ፈገግ ብለው እውነት በጣም ተደስተዋል። እንግዲህ መጨረሻቸው ይመር እንጂ አሁን ላይ ግን በጣም ነው ደስ የሚሉት። ነገር ግን ቲናን በፍጹም ላምናት አልችልም፣ በምን በኩል እንደምትመጣ ስለማላቅ። እናም ራሳችንን መጠንቀቁ አይከፋም አላት ለሚስቱ። አይ ካሁን በኋላማ ምን ታመጣለች ብለህ ነው? ምንም የምታመጣው ነገር የለም። ስለዚህ አትፍራ እባክህን አንተ አለችው። አይ እንዴት አልፈራ? ሴትዮዋ እኮ ቲና ናት። ምን ሆነሻል? ቲና ማለት በአንዱ ስትያት በሌላኛው የምትመጣ ልጅ ናት። ስለዚህ መጠንቀቅ አይከፋም፣ እንጠንቀቅ አላት። እባክህ አትፍራ፣ ምንም አይፈጠርም አልኩ አይደል እንዴ? ምንም ነገር እንዳትፈራ አለችው። አይ አንቺ እስቲ ይሁን፣ ለማንኛውም አሁን እኛ ስለ ራሳችን ብቻ ነው ማሰብ ያለብን፣ ስለምንም ማሰብ አንፈልግም አለች። አዎ እንደዛ ነው የሚሻለው፣ ስለ ራሳችን ብናስብ ይሻላል። ከዛ በኋላ እንግዲህ ወይዘሮ ቲና ወይኔ መጨረሻዬ፣ የምወደውን ሰው በገዛ እጄ አጣሁት፣ ወይኔ ምን ይሻለኛል? እንደዚህ እንደየወደድኩት እሱ ግን ሄደ ወደ ሌላ። እሰራልሃለሁ ዳኒ፣ እኔ እንደው ቲና ነኝ፣ ላመንኩበት ነገር መቼም እጅ አልሰጥም። እናም እሰራልሃለሁ ጠብቀኝ እያለች እንግዲህ ያዞ ይልቀቁኝ እያለች ትገኛለች ማለት ነው። እስከ መጨረሻም እንግዲህ ተመስገንም ትሁትን ይዞ ልጄን አምጪ፣ ልጄ የት ነው ያለችው? የት ነው ያደረግሻት? አሁኑኑ ልጄን እፈልጋታለሁ አላት። ስለምን ልጅ ነው የምታወራው? እኔ ልጅ የለኝም፣ የምን ልጅ እንደሆነም አላውቅም። ሄድና እናቷን ጠይቃት። ማን ነው ትሁት ልጅ አላት ብሎ የነገራት ሰውዬ? ሄድና ጠይቀው። ሰውዬ እኔ ተፋታኝ፣ ብዙ ስራ አለብኝ አለችው። አንቺ አሰሚም እንዴ? እያወራውሽ ያለሁት እኮ አማርኛ ነው። ምንም ማውራ መስሎሽ ነው? ትሁት እስካሁን ድረስ በትዕግስት እያዳመጥኩሽ ነበረ። ከዚህ በኋላ ግን አልታገዝሽም ሲል እንግዲህ ሽጉጡን ላው ላይ ድቅ እናደረገባት። ከዛ በኋላ ትሁቴ ደንግጣ እንግዲህ በፍጹም እንደዛ አይሆንም፣ ልጅ የእህቴን ልጅ ናት፣ ለምን ዋሽሃለሁ? እኔ ዋሽቼ አውቃለሁ እንዴ ከዚህ በፊት? አሁን ከጀመርሽ ነው ትሁት፣ እውነታውን ተናገሪ ልጄ። አሁን በብዙ ነገር አልፌሻለሁ፣ ግን አሁን በልጄ ስለመጣሽብኝ መቼም አላልፍሽም፣ እውነታውን ተናገሪ ብሎ እንግዲህ አፋጠጣት ማለት ነው። እሷም ደግሞ እውነት የሚባል ነገር እኔ ጋር የለም፣ እኔ ልጅ የለኝም። አሰማም እንዴ? ከየት ላምጣ የሌለኝን ልጅ? ስለዚህ እባክህ ተወኝ እባክህን ብትለውም እሱ በፍጹም ልጄ ካላመንሽ በስተቀር አልለቅሽም ትሁት፣ የምሬ ነው፣ ዋጋ አስከፍልሻለሁ አላት። እባክህን ተመስገን፣ እባክህን ተወኝ እኮ እመኛ፣ እንደዚህ እንደምትለምኝ ልጅ እንዳለኝ እመኝ። ልጄን የት ነው ያደረግሻት? የት ነው የከተትሻት? ልጄን አምጪ እያለ እንግዲህ ሲያስፈራራት፣ እሷም ደግሞ አላውቅም፣ በቃ አታስጨንቀኝ፣ እኔ ስለምን ልጅ እንደምታወራም አላውቅም። አሁን እኮ እዛ ያሉት ሰዎች አጣርተው ባይነግሩ ኖሮ አምንሽ ነበረ እያወራሽ ላለሽው ነገር፣ ግን አሁን በፍጹም አላምንሽም፣ ልጅ አለኝ አላት። ከዛም እንግዲህ አባዬ እንኳን እንዳይደርሱላት አባዬ ቲና አባዬን እዛ እያፋጠጠችው ነው። ልግባ እዚህ ቤት አልግባ እያለች እንግዲህ ትሁት ማን ደርሶ እንደሚያስጠላት ባላውቅም እርግጠኛ ሆኜ የምናገረው ያ ከዚህ በፊት አባዬን ያገተው ልጅ ተመስገን ይሄንን ይመታዋል ብዬ አስባለሁ። ከኋላው መጥቶ ይሄን ነው ፍራሙ ልጅ
ማን ነበረ ስሙ አላውቀውም፣ ግን እሱ ይደርስላታል ብዬ ተስፋ አደርጋለሁ። እሷም ደግሞ ልጅ መኖሩን በፍጹም አልናገርም ብላለች፣ ትሁት ማለት ነው። እስከ ዛሬ አሳድጌ ደብቄ አሳድጌማ አሳልፌ ላንተ አልሰጥህም፣ የፈለግከውን ነገር ማምጣት ትችላለህ እያለች በሆዷ እኔ ልጅ የለኝም፣ ከሰማኸኝ ስማ፣ ካልሰማህም ደግሞ የራስ ጉዳይ ነው አለችው ትሁት። ትሁት እመኝኝ ዋጋ አስከፍልሻለሁ፣ የምሬን ነው አልለቅሽም እያለ እንግዲህ እያስፈራራት፣ እሷም ደግሞ ምንም ነገር ሳትፈራ በልበ ሙሉነት እንግዲህ አስፈራራኸኝም አላስፈራራኸኝም እኔ ግን ልጅ የለኝም፣ እውነታው ይሄ ነው። ስለዚህ ትሁት ልጅ አላት ብሎ ለነገረ ሰው ሂድና አፋታው፣ እኔ ምን ላድርግህ አለችው። ከዛ ትሁት እውነታውን ብትናገሪ አይሻልሽም እንዴ? ምንም እውነት የምናገረው ነገር የለም። ስለዚህ እኔን ተወኝ፣ በቃ ተወኝ አልኩ፣ አሰማም እንዴ? በቃ ከህይወቴ ውስጥ ውጣልኝ አለችው። ከዛ በኋላ እንግዲህ ማነች ዳኒና ኤዱዬም ተገናኙ። ስሚ ለኤደን ለቲና ወረቀቱ ሰጥሻት እንዴ የጥሪውን ካርድ ሲላት፣ አዎ ሰጥቻታለሁ፣ ብቻ ፊቷ ላይ ብታይ የሚነበበው በጣም ትልቅ ሐዘን ነው። እና ልትደሰት ፈልገሽ ነበር እንዴ? እኔ እኮ እሷ ድሮም ፍቅር አልያዘኝም የኔ ውድ፣ እኔ የምፈልገው የነገርኩሽን አንድና አንድ ገንዘብ ብቻ ነበረ። ያ ገንዘብ ደግሞ አይደለም ለእኔ ለእሷም አልሆነ፣ አላገኘችም እሷም ቢሆን። ስለዚህ አሁን የሚያናድዳት ያ ነገር ነው እና የራሷ ጉዳይ፣ ግን ደግሞ መጠንቀቅ አለብን። እሷ የምታደርገው ነገር አይታወቅም። ተዋት እባክህ፣ ምንም አታረግም። ይልቁንስ ቤተሰቦቼ እንዴት ደስ እንዳላቸው ብታይ። በቃ ሽማግሌ ልልክ ነው እማዬ ስላት በጣም ነው እየተደሰተችው እናቴ አለች ማለት ነው። ከዛ በኋላ እንግዲህ እውነት ደስ ይላል። ደስ ብሎሽ ስላየው ደስ ብሎኛል እኔም። ስለዚህ ከዚህ በኋላ ምንም ነገር ቢመጣ እኔና አንቺ አንድ እጅ ሆነን ነው የምንቆመው፣ ማንንም ሳትፈሪ አላት። አረ በፍጹም አልፈራም። ለምን እፈራለሁ? ከዚህ በኋላ ማንም ሰው በመሀላችን እንዲገባ አልፈቅድም። ደግሞ የእኛም እንደተሳካ የትሁትና የካሌብም ቢሳካላቸው በጣም ደስ ይለኛል አለች። ከዛ በኋላ ይሳካል፣ ሊሳካ ይችላል። እንግዲህ እነሱን ፈጣሪ ይርዳቸው። የእኛን ያስተካከለ አምላክ እነሱንም ያስተካክልላቸው አለ። ከዛ በኋላ እንግዲህ አሜና ተባባሉ። እነሱ መንገዱን እንግዲህ አለማቸውን እየቀጩ ሲሄዱ ትሁት ቲና መጣችባቸውና ፍቅራችሁ በጣም ነው የሚያስቀናው አለች። እናመሰግናለን፣ ግን አንቺ ምነው ደህና አትመስይም? ከፍቶሻል እንዴ? ፊትሽ ላይ የሆነ የሚነበብ ነገር ስላለ ነው፣ ይቅርታ አለቻት። ሄደን ኧረ እባክሽ ምን ነው የተከፋው መስላለሁ? በጣም ተከፍተሻል እንጂ አይታወቅሽም እንዴ? ስማ አንቺን በጣም ነው እኮ ፊትሽ ሁሉ የጠቆረው አለቻት እያናደደቻት እንግዲህ። ከዛ በኋላ አይ ብዙም አልተናደድኩም፣ አይዞሽ አትናደጂ። ለምን ትናደጃለሽ? ንዴት ጥሩ አይደለም፣ የምንፈልገው ነገር ካልሆነ ይቀራል። ምን አባቱንስና ዝም ብሎ መናደድም እኮ ጥሩ አይደለም አለቻት። ከዛ በኋላ